ሄሎ ኮሚሽነር ምንድነው ታግታ ነው ቤተሰቦቼ ለመታው እንኳን ሰዓት አታከብርም አይደል? ከኋላሽ ነኝ ፍቅር። ማናት? ምንድነው? እህቴ ናት። ቤተሰቦችሽን ልተዋወቅ አይደል የምንሄደው? እኔ ያለኝ አንድ ሰው ብቻ ነው። ለዛ ነው ወጉን ለመጠበቅ ይሻት የመጣሁት። እና እንደዚህ ለብሳችሁ ነው ቤተሰቦቼን የምትተዋወቁት? እንዴት ለበሱ? እንዴት ሊለብሱ? ከዛሬ ነገ ትሻሻላለክ ብዬ ነው እስከዛሬ ታገስኩ። ሰላም ምርጥያዝ ነኝ ናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ፒስ እኔ በጣም ድረኔ ብላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን እንጂላችሁ መጥቻለሁ ማለት። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ለትምህርት ቤት ተማሪ አይሶስለስ ትራያንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢች ቤዝ በዚህ እድሜዋ ቨርቴክስ ምን ታውቃለች? አንግሉን ፈልጉ ተብለናል። እሺ አይሶስለስ ትራያንግል ነው። አይሶስለስ እቺ ማናት? የመንግስት አላቃተመተ ክፍል የለችም። እኛ ክፍል የለችም። እቺ አው አራውን አንተ ተሻሽሏል። እንደ ድሮ እኮ አይደለ የኛ ሰዓት ቢሆን እሺ። አሁን የመንግስቱም የግሉም አሁን ተመሳሳይ ሌቭል ኦፍ እውቀት ላይ እንዳለ ነው የሚሰማኝ። ምን ትላላችሁ እስቲ? የመንግስትም የግልም ተማሪዎች እዚህ ላይ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቲክቶከር ስታገኝ ሳላገኝ አልገባም። ሰርክስ ታክሲ ሰልፍ። እሺ ቲክቶከር አንተ ሰላም ነው? ልጅ ዳውድ ቲክቶከር ፈልግ እንትን ለመኪና አስገዛ ነው። ስንት ላይ ከገባ ትገዛለህ? ለማን ስንት ላይ ከገባ መኪና ትገዛለህ? ቲክቶከር ስንት ፎሎወር አለ? ፎሎወር ነው የምትጠቀም። ስንት ከገባ ትገዛለህ? 4 ሚሊዮን ሪፖርት ነው። 4 ሚሊዮን አንዴ ባስ አታስመልጠኝ። አንዴ ዛይዶ አንተ አሁንማ ግዴታ እስኪመስል ድረስ እኮ ነው። እኔ አሁን ቲክቶከር ብላችሁ አስባችሁ የሆነ አፕሮች አድርጋችሁ ይሄ ቪዲዮ ስንት ላይ ከገባ ካላችሁኝ የምመልስላችሁ መልስ እዛው ነው መደነግጡት ነው ብላችሁ እኔ ራሴ ችግር አውርቼ እናንተን ካልቀፈልኳችሁ እኔ ወስሎ አልበል አረ ሲያኝክ እኩል ጭንቅላቱ ሼክ ያደርጋል። ሙሉ መካኒክስ ነው አንተ። በቃ ፊቱ ሙሉ ነው የሚሰራው ቺው ሲያደርግ ምግብ አንተ። ሰዎች ሲያኝኩ እንደዚህ ሰውዬ ሳትስፋይንግ ሆኖ አያውቁም። ኤላ ፍቅሪዬ ወይ ማሪ እንዴት ነሽ ውድ? አለ ሁሉ ውስጤ እትገይ ነው። በተመሳሳይ በተንስልክ በናፍቆት ነው ናፍቆት ወይ ጉጉት ለሰው ጋር ይሳምሽ ወንጨላ ሻምሽ አሳይም ፍቅር ይኸው ኮሽ የኔ ፍቅር አየ በስልክ ሲሳሳሙ አያቸው። በቃ ጀለስ ከጉንጬ ሳም አሳይ ይኸው እሺ ቻው የኔ ፍቅር እሺ ቻው። ቺት ስታ እንዴት ነው ያያችሁ? በቃ ማሊበ አማራና ሲቲ ለሰው ጋር ይሳም ትሽ እከካም የሚወዳት ልጅ ከሌላ ሰው ጋር ስትሳሳም አይታት በስልክ። አየ እነ ጳውሎስ እኮ ያንገር ጄኔሬሽን እያበለጸጉ ነው በጣም። እነዚህ ሰዎች ስለ ጥበቡ ስለ ኪነ ጥበቡ እያደረጉት ያሉት ውለታ ግን መዘንጋት አለብን ብላችሁ ታስባላችሁ? ሰላም አዶና ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ሰው እርስ በእርሱ ይባላል። እነሱ ኮላብ አደረጉ። እንግዲህ ምን ይወጣችሁ? የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። እንደ ካይ ስትሪሚንግ ዩኒቨርሲቲ። እስቲ አዶናይ እኔ እዚህ አካዳሚው አፕላይ አደረኩኝ በዚህ ቪዲዮ። ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ኦኬ በሊንክ ነው እንዴ? እኔ ሊንክ አሞላልስ አልችልም። በቪዲዮ ሰራውልህ ግን
አዶናይ ቲክቶክ አካዳሚ ካይ ደግሞ ስትሪሚንግ አየ አዶናይ ኢንተርናሽናል ሜንታሊቲ ያለው ሰው ነው በቃ እዚህ ጋር ግን እኔ በጣም እያሳዘነኝ ያለው ዩቲን ደግፎ በዚህ በኩል ደግሞ አዶናይ ደግፎ እርስ በእርስ በቃ እንካ ሽል ምናን እየተባባለ የነበረ ፍሪቅ አፍተር ኦል እነዚህ ሰዎች የኮላብ አድርገው ተስማምቶ እየሰሩ ነው በቃ የሆነ ከፍታ ላይ ያሉ ሰዎች እናንተ ምድር ላይ እንደምትሻኮት ትሻኮታሉ ብላችሁ ኤክስፔክት አታደርጓቸው አሁን በእርግጠኝነት እንገር ጫማ ከሰቀሉ በኋላ ራሱ ሮናልዶ እና ሜሲ አብረው ሃንጋውት ምናምን ካላረጉ እኔ ግደለኝ ምንድነው አውርቶ ሳይጨርስ ነጠቀው ወይኔ ሀበሻ አንተኛ እኮ ኩሩ እኮ ነን የማንዘር እንደሆነ አላወቀም እኛ ላይ ሬሻሊ ምንድነው አሁን ይሄንን ምን ብዬ ልበለው እሺ ቆይ እንዲህ ሊነካው ራሱ ደስ አላለውም ታውቃለህ እንዲህ ምናምን ብሎ ማይኩን ብቻ ተቀበለው ምን አይነት ኦፌንሲቭ ነገር ነው አሁን እዚህ ቪዲዮ ላይ የተመለከትነው ቆይ በጣም ትክክል አይደለም ይሄ ቪዲዮ እኔ ካሰብኩት የተለየ ትርጉም ካለው አስረዱኝ እንጂ እኔ በተረዳሁበት አንግል ይሄ ሰውዬ ሬሻሊ በቃ ሬሲስት ሆኖበታል ሀበሻው ወንድማችን ላይ ነው ማለት አባቴ ደወል አንዴ ዝም በሉ ሄሎ አባቴ ልጅ ነኝ ይሰማል ክሪንጅ ነገር የማየት ግዴታ የለብንም እኮ ምክርህን በሙሉ ዛሬ ላይ ሳስበው አባሙት ይገርማል ቪዲዮ ላይ ሰላማችሁን አግኝታችሁ ነው የምታዩት ልክ እንደ ኩዮች ትልቅ ቦታ ደርሰህ ባይህ ደስታዬ ነው ብለኸኛል ነበር ደርሻለሁ እኮ ቆሜያለሁ ከስኬት በር አባ አይ እብድ ነው ማለት ነው አመለጥኩኝ እኮ ደስራቴ ቦታ ከህሊና ምርኮ ተሳካልኝ እኮ ያለ እናት ማደጌ ይሰማዋል ብለህ ደስ አይልህም አይደል አባ ሐሳቤ ሲሰበር ስሜቴ ሲታፈን አንዴ ሰማይ ልስፈን ሄሎ አባቴ መድኃኒቴ ለኔ እንዳንተ ፈዋሽ አልተገኘም በምድር አባትዬ ፈጣሪ ነው እንጂ ሰው አይከፍልም ብድር መድኃኒቴ ክሪንጅ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ ከካሜራ ወጣ በሉና እንዳይላቸው ብቻ ሰውዬ በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ እንዴት ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙም ውሃ ጠጡ ያሬ በርጣሚዮስ የሰሞኑ ሞቲቬሽንሽ እንዴት ነው ሞቲቬሽንሽ ነው መልሽ በቃ ወርክአውት የሚያደርግ ሞቲቬሽን ከ3 እስከ 3.5 ሊትር ውሃ መጠጣት ዳርን ይጠብቃል ጤናን ይጠብቃል ማይጠብቀው ነገር ንገረኝ በቃ ጠጡ አንዳንዴ ጉማሬ ቦንኩ እላለሁ እንዴት ትምህርት የለ ስራ የለ ተጨቃጫቂ ሚስት የለ ዝም ብሎ መብላት ለምን ታዲያ ስንት ፐርፌክት እንስሳዎች እንዳሉ ያሉ ጉማሬ መረጥክ ቆይ ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የሥራ ፊልድ ቀየርኩ ምን አደረኩኝ የእንስሳት ሐኪም ሆንኩኝ ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ ቀጥታ መቼስ ችግር አያጣኝም አንተ ነህ ደወልክልኝ አዎ እኔ ደወልኩኝ አይ ሰላም ነው እንዴት ነው አሎ አንተ ነህ የእንስሳት ሐኪም አዎ የእንስሳት ሐኪም ነኝ ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጸባያቸው በመመለስ ይታወቃሉ ወደ ጸባያቸው እንዲህ ነው የሚመለሳቸው እስቲ የሆነ ውሻ ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው እዚህ መኪና ውስጥ አዎ ብሎ አልወጣም አለኝ አዎ እስቲ ለነጣ ነው እኔውን ጉዳዩን ጨርሳለሁ እስቲ ጨርሰህ እዚህ ሆነ ጠብቀሽ የእንስሳት ሐኪም ነህ የእንስሳት አውጪ ነህ ምንድን ነው እንዴት ነው ቡቺ ቡርሰ መጣልሽ ቡቺ ና እንዳነሳኝ ከነካኝ ነፍሳል ጌታ ምስክሬ ነው ያው ከነካኝ ነፍሳለሁ ከዛ ጎሮሮን ይዤ አንደፋድፋለሁ ትሞታለህ ውሻ ወስነ ግባ እኔ የምናገረውን ስማኝ በጣም እነግርሃለሁ በጣም ይቅርታ በቃ አጨርሱ እናንተ ጨርሱ እና ስራዬም አይደለም if you bite me I'm a bite you እየተባለ ነው አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም
ምንም አውቀው ነገር የለም። በቤተሰብ ጉዳይ ጣልቃ አልገባም። በትክክላለሁ ብለህ አይደል የመጣኸው? አውቃለሁ፣ ግን እኔ አሁን አልችልም። እና እንዴ የሰለጠነው ስለማያወራ ከማያወራው ውሻ ጋር ነው እንጂ እንደዚህ ፐርፌክት የሆነ አማርኛ ከሚያወራው ውሻ ጋር ነው እንዲያረደልኝ እንዲህ ምናምን ይላል ታውቃለህ? ነው እና መጀመሪያ ሳብክበል ስማ፣ እንደ ቆይታ ነው የምትከፍለው። ቀልድ የለም አባቴ። ደግሞ አየር ላይ አውሮፋ አለብኝ እንዳታሳብደኝ። አሁን ሊሰድበው ነው በቃ ቦጭ ሊለው ነው። ሰውዬን አውጣ እንጂ አሃ ልትኖር ነው እንዴ? ምን አይነት ነገር ነው በእናታችሁ? አሃ ሰውዬ ስማ፣ ይኸው በቃ ወጥቻለሁ። ና መጀመሪያ ይታያል እባክህ ና። ወጆ ምን ያህል ነው ሞላው? እየጨሰ እኮ ነው። እየጨሰ ታራለ እንዴ? እማክን አርተ ነው ገምተ ነው ገልብጦ ነው እንደሄደው ሲኖታ እኮ የሚያክል አርተ ተዳለ። እሺ አሁን በአንድ ቢያንስ ላስመጥተን ለአንተ ወይኔ በእናታችሁ ስማ፣ ከዚህ በኋላ የምትገባ መስሏል። በ500 ብር አትገባ። አስባችሁታል? ሽንት ቤት ተጠቅማችሁ ወጣችሁ ማለት ነው። እንደዚህ የህዝብ ሽንት ቤት ኦክ ብሎ ሰው እየሰማ እኮ ነው። አንተ ጫሳ እኮ አራቺ ፍሪክ እቺ ፍሪክ እኮ እስከ ጥግ ነው የምትለይብኝ። ቀይ ባርን ነው እንዳያሻገርከኝ። ባጃጅ ያዝ እኔ በእናትህ ረፈደብኝ እኮ። ሂድ እስኪ አባት ፒያሳ ምንድነው በባጃጅም ላስጀምረው ምናምን ትላለህ እንዴ? ራየር ነው እንዴ? እሺ ሂድ አስጀምረው፣ በፈረስ አስጀምርልኝ። ባህያ ግን ይቀንሳል። ይሁን በቃ ደስ ባለ አስጀምረው። ሂድ ባጃጅም ፈረስ ይሰራል፣ ባህያ ይቀንሳል። አህያው ማን ነው? ያንጎ ነው። ስም ቆጠረ ብራዛ። ቆይ አልይልሽ። እሺ ይልኝስ 1000 ብር ትላለህ እንዴ? ስማ ቦጭ ምን ዝርፊያ ነው እንዴ? ታስቆ ከዚህ ጋር እንዲያመጣኝ ልትዘርፍ ነው እንዴ? ምን ማለት ነው? ምን አስበህ ነው? ሲስተሙ እኮ ነው። ሲስተም ምናምን ትላለህ እንዴ? ሳይንሱ አይሻልም? ምን አገባኛል? ዝም በል ቦጭ ምን ቀይ ባርን ነው እንዴ ያሻገርከኝ? ምነው አገር ለቀን ወጣን እንዴ? ከተማ ውስጥ አምጥተኝ 1000 ብር ስማ፣ ከ100 ብር ውጭ ማለት ነው። ትገለኛለህ እንጂ አልሰማህም። ምንም ነገር ብትል ከዚህ በላይ አልሰማህም። ሲስተም ምናምን በሲስተሙ ልትዘርፍ ነው እንዴ? አልከፍልም። ወይ አንቺ ያበዛሽ አልመሰለሽም? ምንድን ነው የሚያስጨው? ባለ ትዳር እኮ ነሽ። ምንድን ነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝም። ሌባ 3 ደቂቃ እኮ ነው ያወራችሁ። እንዳንተ ባለጌ አይደለም። ትሰማለህ? ልጅ ያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። አሁን ይሄን ማስታወሱ አስፈላጊ ነው። ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ድንጋይ ነው? ወይ ልጄ፣ አንቺ ግን የድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። እኔ እኮ መጀመሪያ አንተ ላይ ፈርጄ ነበር። የኔ ልጅ እንዴት ነህ? ማዘር ጠፋው አይደለ? ምን አንተ ብቻ ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል፣ ካገኘኋት ራሱ ወር አለፈኝ። ወር ነው ያሉት? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ፣ በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ሻንጣዋን አዘጋጅቶ ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለን የመቆየታችን ማለት ደግሞ ስሚ፣ ፖስት ፒሉን መዋጥር ሻልሽ። ሄሎ ዋጪለት ፖስት ፒሉን። እናትሽ ቤት ሂጂና ዋጪ። አንዳንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወጣት ብቻ እኮ ነው። እናትሽ ቤት ሂጂና ዋጪው። ደስ ሲል በዛው እናትሽን ትጠይቂያለሽ። አይሽ ብዙ መልቲላተራል የሆነ ፐርፐዝ ነው ያለው። እናትሽ ቤት ሂደሽ ፖስት ፒሉን መዋጡ። እኔ የምላችሁን ብቻ ቶሎ እያረጋችሁ እስክሪፕቶ ነው የሚወርደው። የእስክሪፕቶ እጅ ብቻ ሌላው አይወርድም። ደብተሩ እያረጋችሁ ነው። እሺ የፊታችንን ክብ እንስልና እስክሪፕቶአችንን እናወርዳለን። ክቡን ሳሉ እስክሪፕቶ አውርዱ። ያው በቃ ከሳይኮ ሀብታም ጋር ስትሰበሰብ እንደዚህ ነው የምታረገው። እስክሪፕቶ አውርዱ። ክብ ሳል ምን አይላ ይደበርብሃል። በቃ እስክሪፕቶ ይውረድ። ግራ አይናችሁን እስክሪፕቶ ይውረድ። አይኛው ሞቲቬት ልታረጋቸው እኮ ነው። እስክሪፕቶ ይውረድ። እያወረዳችሁ አይደለም። አፍንጫ እስክሪፕቶ ይውረድ። ከንፈራችሁን ሎር ደሞዝ ብዬ መቼም እንደዚህ አላረግም። ሳሉ ሎር ደሞዝ ብዬ እንዲህ አላረግም ነው ማለት። ጸጉራችሁን ሳሉ። ጉድ
እስቲ አውርዱና ፎቶአችሁን ይዩት። አይቷል ደሞዝ እንዳይቆረጥ እኮ ነው የሚስቁት። ያልመጣ ሳቅ በግድ በግድ ሳቁ። እንዳትባረሩ እኮ ነው። ሳቁ። ተጠጋግታለች። አይ ደሞዝ የሚመስል ነገር ሳሉ ቶሎ ጆሮ ያለው አይን ያለው አፍንጫ ያለው እዛው ፔጅ ላይ እንደ ኢሞጂ የሚመስል ነገር ጸጉር ያለው። አሁን እነዚህ ሰዎች ቲቪያቸው ላይ እኔ አይኔ ሳያይ ፊት አይን አፍንጫ ምናምን ያለው ፊት መሳል እችላለሁ የሚል አለ ወይ? ቲቪት ልታረጊያቸውስ ብትፈልጊ ራስሽ እየሰራሽ አታረጊም ወይ? እነሱ የማድረግ ግዴታ አለባቸው ወይ ነው እኮ። እዚህ ጋር ድምጽ ልሁናቸው እንጂ እነሱማ ደሞዛቸው እንዳይቆረጥ ያሉ ነው። ሳይመጣ ሳቃቸው። አረ በርጠሚውስና ልጅ ዶንቹ ያላቸው መምህራኖች ዘመናዊ የትምህርት አቀራረብ፣ ጽዱና ምቹ የመጫወቻ ቦታዎች፣ የስዕልና የፈጠራ አይቷል። የመዋለ ህፃናት ትምህርት ፕሮሞ እየሰሩ እኮ ነው። የተደገፈ ትምህርትና የስነ ምግባር ግንባታ ክህሎቶችን የምታገኙበት ምርጥ አካዳሚ ነው። አድራሻ 18 መብራት ኃይል ጳውሎስ መክብብ መታሰቢያ ሆስፒታል አጠገብ አካዳሚ። ጅዋጅዌ ተጫወቱ። ሂሊፖፕ ላር ደስ ስትሉ ግን እናንተ ነበር እንዴ ዶክተር? ዶክተር አርም ሬስሊንግ እየተጫወቱ ነው። የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ሆድ ውስጥ ነው። ልጅ ዳውድ መቀስና ስልክ ሆዴ ውስጥ እንዴ ቢሰፋ ነው ወደ ውስጥ እነዚህ ሁሉ ነገሮች የተወው። ብዙ መብላት አየር ሪዛልቱ ይሄ ነው። በቃ የሆነ ቦታ ኦፕሬሽን ልትደረግ ሂደህ ሆዴ ሰፍቶባቸው ቃራስት ይወጣሉ። ህዝቤ ባለፈ ልታስገድለው ነበር አዶናይ ዩቲ። ባለፈ እሱ ራሱ በጥይት ሲስታት በጣም ከባድ ነው። እንዲህ አላደረጉም። ከዩቲ ጎን እንዲህ አላደረጉም። ከአዶናይ አንተ ህዝቡ እርስ በርስ ሊደባደብ ሁለቱ ያቸው ቸልቴ ላይ ናቸው። ደግሞ ሂጃባን እንዲህ ነው የምታረገው። እሱ ሚሚክስ ያደረገ ወይኔ ህዝባችን ምን ላድርግ ግን ይኸውላችሁ እዚህ ላይ ብቻ አይደለም፣ ቲክቶክ ላይ ብቻ አይደለም። በቃ ላይ የሆነ የምትደግፉት ሰው ካለ ያንን ሰው ደግፋችሁ ሌላ ሰው አትጥሉ። እሺ ኢቨንቹዋሊ እዛ ከደገፋችሁት ሰው ጋር አብሮ ኮላብ ሲያደርግ ምናምን ታዩታላችሁ። ያረዳል ፖለቲካ ላይ ማፕ ላይ የምታደርግ ነው። በቃ ከሌን ደግፋችሁ ከሌን ተነቃ እነሱ ላይ ከተስማሙ እናንተ እዚሁ በቃ ቂጥ ትገባላችሁ። እኔ የምልሽ ብዙ ሰው አለ እንዴ? ኧረ ባዶ ባዶ ነው። ወይኔ ከመስኮት ወረደ። ሳድ ትሩስ ኦፍ ሊቪንግ ኢን አዲስ አበባ። በቃ በጣም ብዙ ህዝብ ራይድ ተወውና በስነ ስርዓት ራሱ ታክሲ አፎርድ ማድረግ አይችልም። ከዛ ደግሞ ቺፐር ተብሎ የምንጠቀመው ይሄ ባስ አንዳንድ ሰዎች የሚወጣ ጠረን አፍንጫህን ከሚያወላግደው ውጪ እንደዚህ ደግሞ በህዝብ ተጨናንቀ አንደኛው በበር ሲገባ አንተ በመስኮት ዘለ ትወጣለህ። በቃ ሞልቶ ማለት ነው። የኔ ወርቆች የእህቱን እግር እያጠበ ነው። ወይኔ ትህትናችሁ። ኧረ እግሯን ሳማት። አሁን አንተ ማለት ነው ካደክ በኋላ ይኸውልህ አግብታ ከቤት እስክትወጣ ድረስ የማዘዝ መብት አለህ ማለት ነው። በቃ በህፃንነትህ በቪዲዮ የተደገፈ ለእሷ ያደረግከው ተግባር አለ፣ ቆንጆ ተግባር። አሁን አንተ ሚስትህ ራሱ ገና ሳታገኛት ነው የምትናፍቅህ። ለምን እንደው ታውቃለህ? በእህትህ እንክብካቤ ለምደህ በቃ እሷ እንዴት ነው ትበራለች ነው የምልህ በደስታ። አባት ያላችሁ ሰዎች እስኪ ከአባታችሁ ምኑን ነው የምትወዱት? ጸባዩን? አረ ብሬ ግን ስላንተ የምንሰማው ነገር እውነት ነው ወይ? ታጋሽነቱ? እኔ አባቱን ተው፣ ስላንተ የምንሰማው ትክክል ነው ወይ? ወይስ እናንተን ብቻ ከሰዎች ለይቶ ስለሚወዳችሁ ሚናም የኔ አባት? አረ ቪዲዮ ላይ ወጣ አለን በለዶ የተረጋገጠ የሚነግረን ሰው መኖሩን በሉ። እውነቴን ነው። ሌላው ይቀር፣ ለምን ቁጣኛ አይሆንም? ለምን አይደበድብሽ? መኖሩን እስኪ ወደጅ። እውነቴን ነው። አንድ ቀን አሁን ላይ የሚቆጣሽ ቁጣ ይናፍቅሻል። ምናልባት አሁን እሱ ጋር ከሆናችሁ አባታችሁ ጋር ያላችሁ ሰው ይተውት። አንተም ኑርልን። እውነት ማለት ነው። የሰይጣን የሰማሁትን ነገር አልደግሞም። የሰይጣን ጆሮ ይደፈን። ፈገግታውም ምንም የሆነ ቀን ስለሚናፍቃችሁ ዝም ብላችሁ መኖሩን ውደዱት። እውነቴን ነው። ከሰው ጋር አታወዳሩት። አባት የሌላችሁ ሰዎች እንግዲህ ፈጣሪ ነፍሱን ይማረል። እንግዲህ በህይወት ከሌለ ግን የኔ አባት አለላችሁ። ለሁላችሁ የሌላችሁ ሰዎች
እኔም አባቴም አለንላችሁ። ግን ያላችሁ ደግሞ መኖሩን ውደዱ። አረ አራዳ ልጆች አብራችሁት ያላችሁ ሰዎች የላችሁም? የምታውቁት በቅርብ የምታውቁት ሰው የላችሁም? ለበት ሁኔታ ለምን አትነግሩንም? ቆይ እውነታውን ነገር ማወቅ እንፈልጋለን። ምን ሆኖ ነው ብርሄ የጠፋው? ምንድነው? የሽጉጥ ልምምድ እየተለማመዳችሁ ነው? በይ አግኝተዋል። የሽጉጥ ነው የመርፌ ነው? መሳሪያ ላልጨብጥ በሀገሬ ምሌ ነበር። መልሼ በሀገሬ ጉዳይ መሳሪያ ነሳው። ቆይ ምንድነው የሚፈልጉት? ሽማግሌ ልክ እምቢ ብለሃል። በጉልበት ጠልፌ ወስደናል። እንኳን ሀገሬ ማንም ሲደፈር ቆሜ እንደማላይ አንተም ታውቀዋል። ሀገሬ የፍቅረኛው ስም ነው። ገባችሁ? ቀምጣት እንደሆነ እናያለን። ዝሆን ከአንበሳ ይልቅ ቁጫጭ ይፈራል ሲባል አልሰማህም መሰለኝ። የታገተ ጥጃ የማስመልሰው ዝሆን ከአንበሳ ይልቅ ቁጫጭ ይፈራል። ጠልፎ ወሰዳት። ማን አባቱ እንደሆነ መጥቶ ሊወስዳት ነው። በቃ ወይ ልብስ ስታጥብ ነው ወይ ውሃ ስትቀዳ ነው። ወይን ስራ ሰብሮ ነው የሚወስዳት ወይ እንዲህ ነው የሚወስዳት። ለወሬ ነጋሪው ነው ልትረፍ። ለምን ትሮጫለሽ? እኩል አሮጡም እንዴ? ቆማ የምትጠብቀው ይቺ ደግሞ ካፕቸር ልትደረግ ነው እንዴ? ጸጥ ብላ በበጎ ፈቃደኝነት ያሸነፈው ሰደኝ ነው ሙ ራሴ እና አሁን ሽጉጥ እየተለማመድክ ያለው ሰውየውን ልትገለው ነው? አሁን ሽመል አይበቃም? በሽመል ብታንቀባረረው። እኔ እሱን ነገር እኮ አልወደውም። አቤት ደግሞ በአንተም ስልክ መጣሁኝ። መጣ ፎሎ አድርግ፣ ችግር የለውም። አሁን ፎሎ አድርጉ። ስራ ልገባ ሁኜ ነው እስከምሰራ ፎሎ አድርግ፣ ችግር የለውም። እሺ አድርጉት። አረ ፎሎ አድርጉት። ይሄን ፍሪክ ግን ወግ ጨርሻለሁ የሚለው ፍሪክ ነው። ፎሎ አድርጉት። ወንድሜ ባለፈው እኮ እነግርሃለሁ ብዬ ምን ምንድነው ምናምን ትባባሉ? አይ ምንም፣ ሰዓት ደርሶብኛል፣ በቃ ልሂድ። ምንድነው ወንድምየው? በምክንያት ነው። ያቺ እኮ ልትናገር ነበር። አሁን ከክላስ ትወጣለች። በደንብ ማስደንገጥ አለብን። አው ልክ ነሽ። ካልሆነ መናገሩ አይቀርም። ምን ነው የምትናገረው? አላየችው ነበር እንዲህ እሱ ስታየው ባለፈው ያልኩሽን ረስተሽ ትናገሪ ነበር አይደል? ቦርሳሽ ለምንድን ነው እንደዚህ ያዝሽው? እሺ ጠንቀቂ። ያው እሷ ልትነግረው ነው። አንቺ ባትናገሪያ ጓደኛሽ ተናገረችልሽ። ተነሳበት በቃ ወንድምየው ሂዳ አንቀባረው በአንድ ቦክስ። አቡ ጀንደር ይሮጥለት። ሩጪ ወንድሙ። እነዚህ ደግሞ እንደ ሮቦት ነው እንዲያብረው የሚሄዱት። እነዚህ ፈፋላውንና ትልቋን ሳይሆን እነዛኞቹ በጥፊ ተማቹ። ታው በሳይክል መንገድ አትሄድ ትቀጣለህ። በሳይክል መንገድ አትሄድ ትቀጣለህ ነው የምልህ ወንድሙ። እኔ ምን አገባኝ? እሺ የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ቤተሰቦቼ ለመታወቅ እንኳን ሰዓት አታከብርም አይደል? ከኋላሽ ነኝ ፍቅር። ማናት? ምንድነው? እህቴ ናት። ቤተሰቦችሽን ልተዋወቅ አይደል የምንሄደው? እኔ ያለኝ አንድ እሷን ብቻ ነው። ለዛ ነው ወጉን ለመጠበቅ ይሻት የመጣሁት።
እና እንደዚህ ለብሳችሁ ነው ቤተሰቦቼን የምትተዋወቁት? እንዴት ለበሱ? እንዴት ነው ለብሱ? ከዛሬ ነገ ትሻሻላለክ ብዬ ነው እስከዛሬ ታገስኩ። ከዛም አልፎ ቤተሰቦቼን ላስተዋውቅ የወሰንኩት። አንተ ግን እያድር ይብስብካል። ያንተ አንሶኖችን ደግሞ እንደደህና ሰው ይዘህብኝ የመጣኸው? አንቺ እንዴት ለብሰሽ ነው ባክሽ? ልብሷን ምን አለ የታጠበ ልብስ እንኳን ቢሆን እንደዚህ ተዝረክርከ የጎዳና ልጅ መስላ ነው ቤተሰቦቼን ምንድነው ግን አንዳንድ ሰዎች በግድ ስደቡኝ የምትሉት ነው እህቴ የምትናገሪያት? ያለ አባትና ያለ እናት ብቻዬን አፍርግጬ ያሳደግኳትን እንደ ልጅ የማያትን እህቴን ትላንት ምትሽ ትናገሪያታለሽ? አልጨረስኩም። አንቺ አይደለሽም ስታገሽኝ የነበርሽው፣ እኔ ነኝ ስታገስሽ የነበረው። የአንቺን ቤተሰብ ለመተዋወቅ ግዴታ ጥበባዊ ሱፍ ማሰፋት አይጠበቅብንም። የምታፈቅሪው እኔን እንጂ ልብሴን አይደለም። ፍቅር ማለት እንደዚህ በንቀት የሚኖር ህይወት አይደለም። ማንነቴን ወደሽና ተቀብለሽ የምትኖርበት ሌላ ዓለም ነው። የእስካሁኑ ይበቃናል። ይሄ ፊልም ድርሰት የሚመስል ንቀትሽን ተቀብሎሽ ተሰማኝ። ተዋት ይበይው። እኔ እህቴ መርጫለሁ። ምን? አረ ምንድነው? ጥፊውን ረሳኸው? ጥፊው እዚህ ጋር ተረሳ። አሁን እሷ የትኛውን እንደው በቃ ባሌንሲያ ጋር ምናምን ልብስ ለብሳ ወይም ከሉዊ ቪቶን ምናምን የገዛችው ልብስ ለብሳ እኮ ነው እነሱን የምትናገረው። እንደውም እኔን ዘመድ እንተዋወቅ ብለሽ ብትጠሪኝ ኮባ ለብሼ ነበር የምመጣው። ሄሎ ኮሚሽነር፣ ምንድነው? ታግታ ነው? ተሰጣለፈች ወንድሙ ብሎ ሊያስጥላት አልቻለም። በቃ አየህ፣ ካፕቸር አደረጓት። ጸጋ በቃ እኔ ወደ ትምህርት ቤት ልሂድ። ደግሞ አስተማሪዎች ናኒ ለምን ቀረች እያሉ እየጠየቁኝ ነው። እማ ውሃ ጠማኝ። አንቺ እሱ ቤት ነው እንደ የምታድሪው? ቆይ አልገባኝም። እኔ ደግሞ ማንጎውን እንዴት ነው የሚመጣው? በእናትህ ምን ብናደርግ ይሻላል? አጠጪም አምጪ ሊላል ነው። ማስጫታለሽ ሊላል ነው። ጭራሽ ውሃ ማረሽ፣ ገና በራብ ትሞቻለሽ። እስካሁን እኮ ምንም አይነት ስልክ አልተደወለልንም። ጨካኝ ክፉ ነሽ ሜላት፣ ክፉ ነሽ። አንቺ ነሽ ደግሞ አንድ። አሁን ርቦኛ ልጅና ምግብ ተካው ይዘሽ ነኝ። ስሚ ደግሞ የዩኬ ምርት ካልሆነ እንዳታመጭብኝ እሺ ቦስ። የዩኬ ምርት ምግብ ነው ዕቃ ነው የምትገዛው ሴትዮዋ? እንዴት ነው አሁን ቢላው ከእጅ የወደቀው ነው ልጅቷ አንስታ አንተን ወየ ያለች? በየ የዩኬ ምርት የሆነ ምግብ መጣልህ። ምግቡ የተሰራበት በቆሎ ነው የዩኬ ምርት። አሁን እኮ ይኸውልህ ማንጎውን ትጥለዋለህ እንጂ ቢላ እኮ አትጥልም እኮ። የጣለ የለም እኮ ቢላ። አሁን ምንም አዲስ ነገር የለም። የዩኬ ምርት የሆነው ፓስታ እዩት። ዩኬ የሚል የቻልነውን ሁሉ እያደረግን ነው። አንተ ብቻ ተረጋግተኛ ነው ጠብቀን። አሁን አንስታ ልታወራረደህ ነው የምልህ ልጅቷ። ምግቡን የተላከች ሴትዮ አታያትም ነው ቢላውን ስታነሳ? ፊቱ ደግሞ የሰውየው አንተ በስባ እሺ ምን አባሽ ነው ያመጣሽው? የዩኬ ምርት ኦኬ ፓስታ ካልሆነ እንዳታመጭብኝ አላልኩሽም? እኔ እኮ ዩኬ ምናምን ይላል። ኦኬ ነው እንደ ያልከው። በቴስት ይለያል ነው እሱ ፓስታ። ቦስ ራሱ እኮ ነው። ዝም በይ። እኔ ዩኬን ጣም አላውቀውም። የዩኬ ምርት በደንብ ያስታውቃልሽ። እኔን አሸውጂኝ። ስታብ ልታረግህ ነው። አታያት ምናምን ሴትያ ቢላውን ይዛ እንዲህ እያለች። እኔም አንዳንዴ እነዚህ ፊልሞች ሳይ እኮ ማለት ነው ዶራን እማይ ነበር። ይሄ ዶራና ሞዞን ታውቋቸዋለች? ኩቱ ዶራ የሚለው እነሱን እማይ ነው የሚመስለኝ። በቃ የሆነ እንዴት ነው እንዲህ ዞር ብሎ ሰው የማያየው? ቆይ ቢላ ሊወጋ ምናምን። ለማንኛውም የዚህ ፊልም ፓርት 3 የምፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ምግቡ ያለቀበት ሳህን ቆሻሻ ነው ይባላል አይደል? ህይወትም እንደዛ ናት። ሰዎች አስፈላጊ ስትሆኚ ያከብሩሻል። አንቺ እንደማታስፈልጊያቸው ሲያውቁ ግን ያረክሽላቸውን መልካም ነገሮች ሁሉ ወዲያው ይረሱ። ለዛ ነው የራስሽን ዋጋ ሰዎች ላንቺ ባላቸው አቀባበል መገመት የሌለብሽ። የነሱ አድናቆትና ፍቅር አብዝቶ የሚቀያየረው ካንቺ ከሚያገኙት ጥቅም አንጻር ነው።
ከዛ ይልቅ ራስሽ በጣም የሚያሳዝነው ንገር ሰዎች ዋጋ በ2018 በኤአይ ሞቲቬት ተደረግን ደስ አይልም እውነት የሚወዱሽና የሚያስቡልሽ ሰዎች እነሱን መጥቀም ካቆምሽ ከረጅም ጊዜ በኋላም እንኳን ያንቺን እውነተኛ ክብርና ዋጋ ማየታቸውን አያቆሙ ሰዎችን ለማስደሰት ብለሽ ማንነሽን አታሳንሺ ያንቺ ዋጋ የሚለካው በሌሎች አመለካከት ሳይሆን ትክክል ነሽ ወይዘሪት ኤአይ ትክክል በምትሰጪው እውነተኛ ፍቅር ነው ስለዚህ ራስሽን መውደድና መተማመን ለራስሽ የምትሰጪው ትልቁ ስጦታ ነው የሰዎች አስተያየት ወይም መዘንጋት ያንቺን ውበትና ጥንካሬ ፈጽሞ ሊቀንሰው አይችልም እኔ ቪዲዮ የሰራው ሰውዬ ሲምፕሊ ምን እንዳደረገ ታውቃለህ ለኤአይ ጊቭ ሚ አን አማሪክ ሞቲቬሽን ፕሮምፕት ምናምን ብሎ ሰርች አደረገ መጣለት የመጣለትን ስክሪፕት ቪዲዮ የሚሰራ የሆነ ሌላ ኤአይ ውስጥ ከተተው እኔ 1 ደቂቃ ቪዲዮ አወጣለት ወተርማርኩን ደበቀው ፖስት አደረገው እኛ ግን ብለን በኤአይ ሞቲቬት መደረግ ጀመርን ነው በቃ ይሄ እኮ ነው የሚያስቀው አሁን እቺ ሴትዮ የምር መስለው ምናምን የሚሾፍ ሰው እኮ አለ 1990ዎቹ ልጆች ትክክል ይሄንን አርገናል ይሄንንም አርገናል እኔ የተወለድኩት በ96 ነው ወንድሙ አሁን አንተ ያረክ ያለውን ሁሉ በስነ ስርዓት እኔ አርጋለሁ ከ90ዎቹ ሳልወጣ 4 አመት ነበር ማለት 90ዎቹን ኤክስፒሪየንስ ለማድረግ አይደለ ረደ ልጅ እንደዚህ ያረጋችሁ ሰዎች ብቻ ይሄን ቪዲዮ ላይክ አድርጉ ማንና ማን እንደሆኑ መቼም ታውቃላችሁ አይደለ አቤት ሁለቱም የሆነ አርቲስት ነው የሚመስሉት የእውነት ሁለቱም አርቲስት ነው የሚመስሉት ነው ማለት የሚለብሱት ልብስ ምናምን አይነት የሆነ ኤሌገንት የሆኑ ሰዎች ሁለቱ ኮር ልምድ ያላችሁ ትመስላላችሁ አረ የለንም ፋዘር ሰርግ ራሱ አንዴ እኮ ነው አረ ሁለቴ ነው እሱ መልሱንም ቆጥሮት በህይወታችሁ አንዴ ብቻ ነው ሰርግ ሄዳችሁ ብዙ ጊዜ በር ላይ ቆመናል ነው ከሰርጉ ፕሮግራም ምን ሆነ ያስደሰታችሁ ቡፎ ነው ታምጨላችሁ እስኪ ራት እስከሚቀር ለኔ ኮካ ይሆንልኝ ለኔ ጃምቦ ይሄ ተጫዋች ነው ባካ መጫወቻ ነው ደግሞ እናንተ ናችሁ ፋዘር ባዝንቷ ሽንት ቤቱ ቤት በኩል ነው በዚህ ጋር ስትወጣ ደረጃ በስተቀኝ በኩል ታገኛለህ እሱን አለፍ እንዳልክ ወደ ሱዛና ክፍል የሚወስድ ኮሪደር ታገኛለህ በሱ ቀጥ ብለህ ስትሄድ ከተማ ነው እንዴ ቤቱ መደርደሪያ ካፖርዳል ከሱ አለፍ እንዳልክ ወደ ቀኝ ትታጠፍና ከዛ ወደ ግራ ትታጠፋለህ እሺ ቤት ይሸናል አሬ ፊልም ራሱን ንገሩ አሁን ድጋሚ ማየት ፈልጋለሁ በእናታችሁ ባባ ነፍሱን ይማረውና ባባ ማንዴላ አማን ዲካቸው ላይ ያለ የሰሩት ፊልም ራሱን ኮሜንት ላይ የምታውቁት ሰዎች ካላችሁ ወንድሜ ያረጋገሉ ጀለስ ተኝቶ እንዲህ አለ ታውቃለህ ተኝቶ እነዚህ ደግሞ ቤት እየቀያየሩ ልጆቹን እንትን የሚሏት ምንድነው እወድሃለሁ እጠብቅሃለሁ ልጅ ከአምላክ ነው ያለው የቃሉ እውነት አሁንም ምንም አዲስ ነገር የለም ጸጋ አፋልጉ ይለጥፉ በቃ ካየሁት አንድ ሙሉ ቀን አለፈ እነዛ ቆይ ቤት የላቸውም እንዴ ቆይ እነዚህ ቤት የላቸውም ነው ሁሌ ፀሐይ ላይ ፀሐይ እኮ ነው እንደዚህ ያጠቆራችሁ መለየት ቸገረ ይሄ አየው ቤት ነው የሚሰራው ቪዲዮ እናንተም ቤት ውስጥ ግቡ ሄሎ ልክ አስገባው ከረድ ነገሬ ነበር በቀላሉ ሃከር አለው በዴል ላፕቶፕ ሎኬሽኑን እያጠናው ነው የኮምፒውተር ሳይንስ ተማሪ ምናን አለው ምንም እንዳታደርጋት ተረጋጋ አንበሳው ለጊዜው ምንም ላረጋት አላሰብኩም ለምን ተፈጠርኩ ለምን ሎኬሽኑን እያጣራ ነው አረ የሀበሻ ፊልም እንዲያሰክሱ ካገኘው ብቻ እሺ ምንድነው ከኔ የምትፈልገው ሃከሩ አረ ወይኔ የተሸጠረ አያቁም ብሎ ኮማንድ ፕሮምፕት ከፍተው በሲኤምዲ ይሰክሱናል 2 ሚሊዮን ብር በጥሬው ካንተ ቻርጅ ዘጋ ስልክ ቻርጅ ዘጋኩ
ተቆረጠኩ። ከዚህ ፎቅ ላይ ዘለኝ ራሴ ማጥፋት። አሁን እንኳን ቻርጅ አታረግም። እስኪ ደወልልህ ስልክ። ሄሎ 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 ሄሎ። ንቀት ነው። ዘጋው እኮ። እሺ ምንድነው የሚሻለው? ምንድነው የምናደርገው? እንዴ እኛ ቤት አሰካም እንዴ ታዲያ? ጎረቤት አይደለ እንዴ? ይኸው ጠፋ እኮ። እኛ ቤት እኮ ጄኔሬተርን ተክቶ የሚሰራ ነዳጅ ማይጠቀም። የዛኔ ሁሉም ነገር ያበቃል። ወንድምም ሰላም ያገኝ። በሶላር ፓኔል ቻርጅ የሚያደርግ አታፍሩም? ልክ እንደዚህ መብራት ሲጠፋ ብቻ በዚህ ድራማ ተገና አድርጋችሁ ፕሮሞ እየሰራችሁ እንዳይሆን። አቤት እህቱ ተጠልፋ ማስታወቂያ ይሰማል። ታውቃለህ? የሚሰሩ ነገሮችን እህቱ ተጠልፋ በሶላር ቻርጅ ይደረጋል የሚል ፕሮሞሽን እየሰማል። ምን እያለች ነው? እኔ ምን አውቃለሁ? እሺ ምንድነው ነገሩ? ስሙ እኮ ነው የጠፋብኝ። አሁን ያለ ጭስ እና ያለ ድምፅ የሚሰራ አዲስ ቴክኖሎጂ ነው። ለኔ የሚያስፈልገኛል። ስሙ ምንድነው? ጂፖር። እና እስካሁን ዝም ትያለሽ እንዴ? እንጂ ቻርጅ አድርግልኛ። እሺ እሺ። እህቱ ተጠልፋ ማስታወቂያ ከሰማ በኋላ ነው አይ ስልኩን ቻርጅ የሚያደርገው። አንቺ ደግሞ ምንድነው 1 ኪሎ ሜትር ነው እንደመሮጪው? ዝለይ በቃ 1 ኪሎ ሜትር ነው እንደምሮጠው ልጅቷ። እኔ መረረኛ። ታዲያ እንድትድን እኮ ፈልጌ ነበረ፣ ግን ወንድሟ በጣም በቃ ነርፍድ ነው ታውቃለህ። የሆነ ደግሞ ሀክ ምናምን ሊያደርጉ እንዲህ ምናምን ይላሉ እንጂ ኧረ ሸጠሩ። ከዚህ ፊልም ፓርት 4 መፈልጉ ሰዎች ኮሜንት ላይ ፓርት 4 እያላችሁ ሳቡ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማኑ በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።